ኃይል ኖሮኝ እጄን ብቻ ፈትቼው አይንሽን ባጠፋውልሽ። አፍሽን ዝጊ። ኧረ የሚዘጋ ነገር ይዝጋሽ። ጋግርታም ስታስጠላ። ናይ ፍቺኝ አሁን። ከዛስ በሉ ይዙ ዘና ብሉባቸው ነው የመጣው። እሺ ነገር አለ? ምንም የለም እባክህ፣ ድካም ብቻ። እናንተ መቅዲን ግን አግኝታችኋታል? ስልኳ እኮ አልሰራም አለኝ። እንዴ እሷ ደግሞ የት ሄዳ ነው? ምን አውቄላት? መጣው ብላ ወጣ፣ በዛው ቀረች። ቆይታ አባቷ ትሄዳለች። መመለሷ እንደሆነ አይቀርም። ለነገሩ ተቃጠል ያለው ሰው ነው እሷ የሚነካት። ኧረ ማንም አይነካትም። ይቺ የሴት ጎረምሳ። ስሚ ይኸውልሽ፣ ድርቅና ክሪ መቅደስ ዝም በይ። ድምፅሽ ነው ያስጠላኝ። እንዴ ይኸውልሽ፣ ቆይ አንዴ ነካውሽ ማለት ሁሌ ነካሻለሁ ማለት ነው እንዴ? አዎ። ኧረ በስመ አብ ሴትዮ ምን ሆነሻል? እና አንቺ እኮ ጸብ ካቆምን ቆይተናል በጣም። እየጠነሰሽልኝ ቆየሽ እንጂ ትተሽ ነው እንዴ ቆየሽው? ይኸውልሽ አሁን መፈላሰፍሽን ተይና እኔን ነፍቺኝ። ጆሲ እርግዝና ቼክ ማድረጊያውን አምጥቶ እርጉዝ እንዳልሆንሽ ካወቀ ጉድ ነው የሚያደርግሽ። እንዴ እርጉዝ አለመሆኔን እንዴት አወቅሽ? የሆነ ኃይል ኖሮኝ እጄን ብቻ ፈትቼው አይንሽን ባጠፋውልሽ። እኔ ከዚህ በላይ ምንም ሄዱ ላይ መቋቋም አቅመኛል። ከዚህ ተናግረሽ ልውጣ የምትርፍ ይመስላል እንዴ? ገና ይጠብቃል እኮ ይላል። ያለችው የት ናት? ኧረ ይዙ ለምን እንደምትለምናቸው እነዚህን እንቀጥቅጣቸው፣ አለበለዚያ አይገባቸውም። የትንሿ ከመሬት ተነስቶ ድንገት ብን ማለት ከማንም ጋር ሊገናኝ አይችልም። ይህንን ነገር ሊያደርጉ የሚችሉት እነሱ ናቸው። ይህ ነገር ደግሞ ሊፈጠር የሚችለው ጆሲ በእነሱ ዙሪያ በማንዣበቡ። ስለዚህ ከዚህ ነገር ጀርባ ሊኖር የሚችለው ጆሲ ነው። ምንም ተስፋ አልቆርጥም፣ እነዚህ ናቸው በማለት እውነታውን እንዲናገሩና እናንተ የምትናገሩ ከሆነ ትድናላችሁ በማለት የተለያዩ ቁንጥጫዎችን አሰርፈውባቸዋል። ልጆቹም ከታገቱት ልጆች መካከል አንዱም እኔ ከዚህ በላይ መታገስ አልችልም፣ ለምንድን ነው የምገረፈው? ለምንድን ነው ይህንን ያህል ዋጋ የምከፍለው? እውነታውን እንናገርና እናመልጥ፣ ራሳችንን እናድን ያለ ቢሆንም ጓደኛው ግን አይሆንም፣ እንዳታደርገው፣ ከነሱ ግርፊያና ከነሱ ቀበቶ እንዲሁም ደግሞ ከጓደኛችን ከሱ ጩቤ የነሱ ግርፊያ ይሻላል፣ ከአሌክስ ጩቤ የነሱ ግርፊያ ይሻላል፣ እንዳታደርገው በማለት ከዚህም ብትወጣ የዋሰ እሳት የሆነ ነገር ነው የሚያጋጥመ በማለት እንዳይናገር አድርጎታል። በሌላ በኩል መቅዲ ትንሿን ይዛ ለማምለጥ በማለት ወደ ጆሲ ቤት ባደረገችው ሙከራ መቅዲ በመያዟ ትንሿ ባለመታሰሯ እናመልጥ፣ ፍችኝና አንቺ የመፍታት እድሉ አለሽ፣ እጅግርሽ የተፈታ ነው፣ ስለዚህ ፍችኝና እናመልጥ ብትላትም መቅዲ ብትለፈልፍም ከዚህ በፊት ባደረገችባት ነገር ትንሿም አላደርገውም። ለመሆኑ ከዚህ ነገር ጀርባስ አንቺ እንደሌለሽበት በምን እርግጠኛ መሆን እችላለሁ ስትል እንግዲህም ከዚህ በፊት ላደረኩብሽ ነገር ወይም ሳደርግብሽ የነበረውን ነገር አሁንም አደርጋለሁ ማለት ነው እንዴ ማለት ለማስረዳት ብትሞክርም ትንሿም ከዚህ ነገር ጀርባ እንዲያውም አንቺ ትኖሪያለሽ በማለት ግግም ብላለች። በሌላ በኩል እነ ልዑል ምናልባት ከጆሲ ቤት ይሆን የሚል ሀሳብም ልዑል ያነሳል። አቤላም እረ በፍጹም ላይሆን ይችላል፣ እናንሳ ብንልም እንሞክር ብንልም ትንሿን ከዚህ ቦታ ትሆናለች ብለን ብናስብም ለመግባትና ትንሿን ለማዳን ብንሞክርም የማይሆነው፣ ምክንያቱም ጆሲ ብቻውን ሊሆን አይችልም፣ ምናልባት ኃይሉንም ጨምሮ ሊሆን ይችላል። ይህንን ነገር በእርግጠኝነት ያደርገዋል ብዬ አስባለሁ። ነገር ግን ብቻውን አይሆንም፣ ኃይሉንም ጨምሮ ሊሆን ይችላል። ስለዚህ የቻልነውን ያህል ሙከራ እናደርጋለን። የቻልነውን ያህል እስከምናደርግ ድረስ እዚሁ ሆነን አንዳንድ ሰዎች ሲወጡ ሲገቡ ምናልባት አዲስ ነገር እናገኝ ይሆናል በማለት አቤላና ልዑል ትንሿ ያለችበት ቦታ በጆሲ ቤት ዙሪያ ላይ ምሽግ አድርገዋል። ጆሲም ወደ ውጭ አሁን አንድ ነገር እንድታስቢበት እፈልጋለሁ፣ ስለዚህ እኔ አንድ ነገር ይዤ መምጣት እፈልጋለሁ፣ የእርግዝና ምርመራ ማድረጊያውን ይዤ እስኪመጣ ድረስ በማለት ትንሿን አዲስ ነገር ይዞላት እንደሚመጣ ማሳወቋት ወደ ውጭ ይወጣል። ታዲያ ልዑልንና በአካባቢውም ልዑልንና አቤላን ያገኛቸዋል። እነሱም ይህንን ነገር ያደረግከው አንተነ፣ ከዚህ ነገር ጀርባ ያለህበት አንተነ፣ ስለዚህ እኛ በራሳችን መንገድ ይህንን ችግር ከመፍታታችን በፊት ትንሿን እንድትለቃት በማለት ቢጠይቁትም እሱም እኔ የማውቀው ነገር የለኝም ስለምንድን ነው የምታወሩት በማለት አሻፈረኝ ብሏል። በሌላ በኩል ቡቻ ልጆቹን ይዞ ማስጨነቁ ትንሿ ያለችበትን ቦታ ወዴት እንዳስገባችኋት ለማን እንደሰጣችኋት ትናገራላችሁ ያለ ቢያስጨንቃቸው እነሱም መናገር እንደማይፈልጉ ምንም ነገር እንደማያውቁ አንድ መናገር ቢፈልግም አንዱ መናገር እንደማይፈልግና መጠንቀቅ እንዳለበትም አስጠንቅቆታል። ታዲያ ይህ ነገር የማይሆን ከሆነ በማለት የተለያዩ ሙከራዎችንም ያደርጋል። በሌላ በኩል ቹቻም ይህንን ነገር አንተ እንዴት ብቻህን ትወጣዋለህ? እነዚህን ልጆች እኔ ሙከራ ማድረግ እፈልጋለሁ በማለት ቹቻም እነሱ ወዳሉበት ቦታ በመሄድ እሱም የተለያዩ ሙከራዎችም እንዲሁም ኤዛና
ኤዛናም በውድ ተናገሩ። ልጅቷን ያደረጋችሁበት ትንሿን ያደረጋችሁበት ቦታ የት ነው? ተናገሩ። ምንም አናደርጋችሁም በማለት ኤዛናም ስራውን ቀጥሏል። እነሱም እያመመኝ ነው። ታዲያ ኤዛናም እኔም ውስጤ እንደዚህ ነው የታመመው፣ ስለዚህ ትናገሩ እንደው ትናገራላችሁ በማለት የተለያዩ ማስፈራሪያዎችን ግርፊያዎችን ቢያሳርፉም እስካሁኗ ሰዓት ግን ትንሿን ያደረጉበትን ቦታ ከዚህ ነገር ጀርባ እነሱ እንዳሉበት አላመኑም ነበር። መቅዲም ትንሿ አሁን አእምሮሽን ማሰራት ይኖርብሻል፣ ከዚህ ቦታ መውጣት ይኖርብናል። እኔ የመጣሁት ከዚህ ቦታ የተገኘሁት አንቺን ለማዳን ነው። ሌላውን ነገር ተይውና አንቺን ክፉ ነገር ማድረግ ከፈለኩ እኔ በግልጽ አላደርገውም እንዴ? እኔን ታውቂኛለሽ። ማድረግ ከፈለኩ ክፉ ነገር በግልጽ ነው የማደርገው። አሁን የመጣሁት አንቺን ለማዳን ነው። አሁን ሌላ ችግር ውስጥ ከመግባትሽ በፊት ፍቺኝና እናምልጥ። ጆሲ ምን ሊያደርግ እንደወጣ ታውቂያለሽ። አሁን የእርግዝና ምርመራ መሞከሪያውን መሳሪያ ይዞ ከመጣ የእርጉዝ አለመሆንሽን ያን ነገር ሞክሮ ነፍሰ ጡር አለመሆንሽን ካወቀ፣ ስለዚህ አንቺ ሌላ ችግር ይከተልሻል። ስለዚህ አስወጪኝ፣ የመፍታት እድሉ በእጅሽ ነው። እኔን ፍቺኝ። እኔ ከዚህ ቦታ የመጣሁት እዚህ ጋር የታሰርኩት አንቺን ለማዳን ባደረግኩት ሙከራ ነው እያለች መቅዲ ትለፈልፋለች። ታዲያ ትንሿም አቦ ወዲያ በማለት እጭ በማለት በመሰላቸት ለመፍታት ሙከራ ስታደርግ ጆሲ ይደርስባታል። ጆሲም ትንሿን ነፍሰ ጡር አለመሆንሽን አውቃለሁ፣ ስለዚህ ይህንን የምልሽን ነገር ታደርጋለሽ፣ ይህንን ጠጪ የምልሽን ነገር ትጠጫለሽ በማለት እሷ አልፈልግም፣ ለምንድነው እንደዚህ የምታደርገኝ? እኔ እኮ አልወድህም። እሱም እወድሻለሁ፣ ይህንን ያህል እየሆንኩልሽ ለምን አትወጂኝም? አሁን ችግሩ ለትንሽ ጊዜ ብቻ ነው። ስለዚህ አብረሽን ከቆየሽ ከአንድ ሳምንት በኋላ ምናልባት ባትወጂኝም አሁን አብረን መኖር ከጀመርን በኋላ ከአንድ ሳምንት በኋላ ትወጂኛለሽ። ስለዚህ እኔ አንቺን መውደድ መቼም አላቆምም፣ አንቺም ስላላየሽኝ ነው። ስለዚህ ትወጂኛለሽ በማለት የእርግዝና ምርመራ መሞከሪያ ያደረገውን ነገር ያመጣውን ነገር እንግዲህ ትንሿን አጠጥቷታል። መቅዲም ይሄንን ነገር ለማስቆም ትንሿን ይዛ ለማምለጥ ባደረገችው ሙከራም ሳይሳካላት እሷን በዛው ታስራ ቀርታለች። ቹቻም አልገባኝም፣ መቅዲ ወዴት ሄደች? መጣው ብላኝ ጠፋች፣ መጣው ብላኝ ነበር፣ ምን አጋጥሟት ይሆን ይላል። እሷ ደግሞ ምን ልትሆን ትችላለች? ምንም። ነገር ግን ቹቻ አይ ምንምማ አይመስለኝም፣ መቅዲ ያለ ምክንያት ደርሳ ብናትልም አውቃታለሁ፣ ምናልባት ክፉ ነገር ገጥሟት ይሆን ይላል ቹቻ። እነሱም ሁለታችሁም አንድ ናችሁ፣ ምንም አትሆንም፣ ወዴትም አትሄድም። ቹቻ ግን ፍራቻ አድሮበታል። መቅዲ ያለ ምክንያት አትሰወርም። ምናልባት ከዚህ ነገር ጀርባ አሁንም እሷንም አፍነዋት ይሆን ወስደዋት ይሆን የሚል ፍራቻ ነበረው። ኤዛናና ቹቻ ባደረጉት ሙከራ ትንሿ ያለችበትን ቦታ እንዲናገሩ ባደረጉ ሙከራ እነዚህ ልጆች ይናገሩ ይሆን? አንዱ ግርፊያው በዝቶብኛል፣ አልቻልኩትም፣ ለማን ብዬ ነው ይሄንን ያህል የምቀጣው እያለ ነበረ። እስኪ እናንተም ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልን እያልኩኝ እንግዲህ መቅዲስ ትንሿን ይዛ ታመልጥ ይሆን ወይም ደግሞ በሌላ በኩል በሶስት በኩል ትንሿን እያፈላለጉ በሶስት አቅጣጫ እየሞከሩ ይገኛሉ። መቅዲ በሌላ በኩል እነ ኤዛና በዱላ በሌላ በኩል ደግሞ ልዑልና አቤላ በጆሲ ቤት አካባቢ አዲስ ነገር እናገኘውን ፍንጭ እናገኘውን በማለት በዛ በአካባቢው ተቀምጠው እየተጠባበቁ ነበረ። በማን በኩል ይገኘውን? እናንተም ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልን። የዛሬው ክፍል ይህንን ይመስል ነበረ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ሆኑ እያልኩኝ በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ። Don't look at the past, no, we're not going that way. Oh, now make it last, make it last to the break of day. No matter what people say, live life in a fast lane. Double shot for the gifted, triple shot for the pain. There you go, drink it up, all this love in a cup. Yeah, we go slow, we go fast. Yeah, we can't get enough. We stay all day, all night, living in paradise. Remember, you don't get it twice. The time of your life.
This is the time of your life. Remember, you don't get it twice. The time of your life. Remember, you don't get it twice. The time of your life.